ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ የሚያዝያ 6 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በኢትዮጵያ በአመት 8000 ህጻናት ለካንሰር ህመም ተጋላጭ መሆናቸው ተገለጸ። በአንጻሩ የካንሰር ህክምና አገልግሎት የሚሰጡት ሆስፒታሎች 8 ብቻ በመሆናቸው ትልቅ የአገልግሎት ክፍተት ተፈጥሯል ተብሏል። ተጨማሪ ያለን በጦርነቱ ጉዳት በደረሰባቸው አካባቢዎች የመድኃኒት አቅርቦት ላይ ክፍተት መፈጠሩን ጤና ሚኒስቴር አስታውቋል። በጤና ተቋማት ላይ የአገልግሎት መሻሻል ቢታይም ለህብረተሰቡ የሚመጥን አገልግሎት እየተሰጠ አይደለም ተብሏል። ተጨማሪ መረጃ አለን። የባቢሌ ዝሆን ዝርያ እና ጎሽ ሙሉ በሙሉ የመጥፋት አደጋ ተጋርጦባቸዋል ተባለ። የዕለቱ ዜናችን አካል ነው። ስጋት ባለባቸው 110 ትምህርት ቤቶች ላይ የትራፊክ አደጋ አልደረሰም ተባለ። ተጨማሪ ይዘናል። ከውጭ ቻይና አሜሪካ በሆርሙዝ ሰርጥ የወሰደችው እርምጃን አወገዘች። ከውጭ በዝርዝር ለመመልከት መርጠነዋል። ዜናዎችን በዝርዝር እናቀርባለን። በቅድሚያም